ሩታ ከሄርሜላ ጋር ልትፎካከርም አይገባም። እሷ ሚስት እኮ ነች። ሚስት እንዴት ከሌላ ሰው ጋር ሊፎካከር? ራሱን ማፎካከር ይፈልጋል። በቃ ከፕራንክ ማይተናነስ ነገር አድርገናል። በቀል ነው በለው። በቀልም ፍራንክ እኔ በሁለቱም ይዛል። በቻ በተመቸ እኔ አንተም ባሌ ከዛኔ ሚስት ሆኜ ምናምን ኑሯችንን ለመቀጠል ፈልገው አይደለም ይሄን ነገር ያደረኩት፣ ሳልፈልገው ነው። ሩታዬንም ብቻ መልሽልኝ። እኔ ላይ የቀለድሽብኝ ነው ወይ ያለሽው እኮ? ማን የቀለደው? አንቺ። እኔ አልቀለድኩም ነበር እስከዛሬ ማለት አሁን የቀለድኩት ጭንቅላትሽ ያስባል። ግን አንተ በጣም ደደብ ነሽ አይባልም። አንተ ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እንደተለመደው ዛሬም በሌላ ቪዲዮ ወደ እናንተ መጥቻለሁ። የዛሬው ቪዲዮ በጣም የሚያሳዝን እውነት ለመናገር ባይሆን ደስ የሚለኝ ቪዲዮ ነው እና ግን ያው ምንም ማድረግ ስለማንችል ወደ እናንተ ማድረሳችንን እንቀጥላለን ማለት ነውና በእነ አብርሃም መሃል የነበሩ በሩታና በአብርሃም መካከል በዚች በ3 በ4 ቀን ውስጥ የተፈጠሩት እነዛ ደስ የሚሉ የፍቅር ጊዜያቶች ሩታ አብርሃምን ከሄርሜላ ነጥቃ ወደ ራሷ መልሳው ነበረ። ነገሮች ግን ባልተጠበቀ ሁኔታ ሁላችንም ባላሰብነው ምናልባት አንዳንዶች ይሄን ነገር ገምታችሁ ሊሆን ይችላል። የተለያዩ ሰዎችም ሲገምቱ ነበር። ግን አብዛኛችን ማለት ነው ይሄ ነገር እውነት ነው የሚል ወደ መደምደሚያው እየደረስን ነበረ። ሆኖም ግን ያ ሁሉ ነገር ድራማ እንደሆነና ይህንን ፕራንክ አልለው ፕራንክ የሚባል ነገር አይደለምና አብርሃም ሩታ ተበቅለዋለች በጣም በሚያሳዝን ሁኔታ። እንግዲህ አብርሃም ጥሩ አድርጓል ልንል አንችልም፣ ግን በቀልን በበቀል መመለስ ደግሞ ትክክል ነው ብዬ አላምንም። ገብቷችኋል አይደለ? የሚበቀል ማን ነው? እግዚአብሔር ይበቀላል አይደለ? የሰው ልጅ በዚህ ልክ መበቀል በጣም ከባድ ነው። እውነት ለመናገር ለኔ ከብዶኛል፣ ገና ስሰማው ከብዶኛል። በቃ ሩታና ወንድሟ ዛሬ መጥተው የነገሩን ነገር እንደ ቀልድ የሚታይ ነገር አይደለም። በነገራችን ላይ ያን ሁሉ ሰዎች ዝም እምቢ ብላ እንደዛ ስትለመን እምቢ ብላ በዚች በ4 ቀን ውስጥ እጥፍ ያለችው ምናልባት እንግዲህ ይሄ ነገር ለሄርሜላ ሰርግ ሊሆን ይችላል፣ ላይሆንም ይችላል። ሁለት ነገር፣ አንደኛው ምናልባት ሄርሜላና አብርሃም አንድ ላይ የሚመለሱበት ጊዜ ሊሆን ይችላል፣ ሄርሜላ ከተቀበለችው ማለት ነው። ሄርሜላ ደግሞ በአብርሃም ልቧ ተሰብሯል። ለምን መሰላችሁ? አብርሃም ከሷ ይልቅ ሚስቱን እንደሚሰማ አረጋግጣለች። ስለዚህ ነገ ጥሎኝ ይሄዳል የሚል ሐሳብ ስለምታስብ አብርሃም ወደ ሄርሜላ ቢመለስ ለመቀበል ትቸገራለች። ስለዚህ አብርሃም ሜዳ ላይ ቀርቷል ማለት ነው። የእውነት ለመናገር እኔ በጣም ነው የከበደኝ፣ የምሬን ነው የምነግራችሁ። አብርሃም የተሰማውን ስሜት፣ የአብርሃምን ፊት፣ የአብርሃም አክሽኖች በጣም ያሳዝናሉ። አምኗት ነበረ፣ በቃ በጣም አምኗት ነበረ። ትላንትና ሄርሜላና እነ ብሩክ መጥተው አብርሃምን ለማሳመን ሲሞክሩ ከጎዳችኝም ትጉዳኝ፣ እሷ ትክክል ናት እውነት ናት ብሎ ነበር የተቀበለው። ግን በትክክል አሳየችው። ባይሆን ደስ ይለን ነበር። የተወደዳችሁና የተከበራችሁ የኔ ቤተሰቦች ምን ተሰማችሁ? ቪዲዮውን ስታዩ ምን ተሰማችሁ? ሐሳብ አስተያየታችሁ ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ የሆናችሁ ቻናሌን ሰብስክራይብ አድርጉ። ወደ ቪዲዮ እንለፍና ሐሳብ እንስጥበት። ዛሬ የማይሆን ነገር ልንነግራችሁ የመጣ ነው። እንግዲህ በጣም ይቅርታ፣ ደስ የሚያሳይ ነገር ሆኖ ሳይሆን ባይሆንም የልፋታችንን ዋጋ ያገኘንበት ሰዓት ነው። ብዙ ነገር ተፈጥሯል ህይወታችን ላይ፣ ብዙ ያሰቃዩን፣ ብዙኛ ላይ የተጫወቱ ሰዎች አሉ። እነዛን ሰዎች ደግሞ በሚገርም አይነት መንገድ ተበቀለናቸዋል። ኦፍ ኮርስ አብርሃም ያደረገው ነገር ትክክል ነው እያልን አይደለም። አንድ ሰው ደግሞ በይቅርታ ካለፈው ጉዳዩን ይቅርታ ተብሎ ካለፈው በጣም ከባድ ነው። ገብቷቸዋል አይደለ? አምኗታል፣ በቃ በጣም አምኗታል። ግን ይሄ በቀል ብቻ አይደለም። እውነት
ለአብርሃም ሞት ነው። እውነት ከባድ ነው። አክቹሊ አሁን አብርሃምና ሩታ አንድ ላይ እንደሆኑ ነው የሚታወቀው፣ ወይም እንደተመለሱ ምናምን ነው የሚታወቀው። ግን ያ ነገር ውሸት ነው። አንዳንድ ሰዎች በጣም ነው የሚችሉበት። የምሬን ነው ብሎ ሩታ እንደዛ ለትወና ኢንሰከንድ ተቀይራ። ስለዚህ ካሁን በኋላ አብርሃም እና አቤልና እነ ብሩክን ነው የሚሰማው። የፈለገ ነገር ቢመጣ እነሱ ትክክል አይደሉም ብሎ ሊያስብ አይችልም። ተው እያሉት ነው የገባበት ደግሞ ማለት ነው። ትዳሩን ስለሚፈልግ ነው የተመለሰው እኮ ይሄ ሰው። አጠፋ አይደለ? ትዳሩን ስለፈለገ ነው የተመለሰው። በቃ አጥፍቷል። ግን ደግሞ አሁን ይሄ ድራማ ነው ሲባል እኛ እንኳን ምን አላስደንግጦናል። እሷ ያደረገችው ነገር ድራማ እንደነበረ እኛ ራሱ ምን አላስደንግጦናል። አብርሃምን ደግሞ ምን ሊያስደነግጠው እንደሚችል መገመት አይከብድም። በጣም ይቅርታ እውነት ለመናገር ማለት እኔ እንጃ እኔ ምን ያህል ነገሮችን እንዳሳለፍኩኝና ምን ያህል ከባድ ታይሞችን እንዳሳለፍኩኝ በደንብ እንዲያዩትና እንዲያውቁት ስለምፈልግ ነበር ይሄን ነገር ያደረኩትኝ። ትክክልና ተገቢ ነገር ስለሆነ መደረግም ስላለበት ነው ያደረኩት። በጣም ከባድ ነገር እውነት። ሄርሜላ መታለች። እንግዲህ ለሄርሜላ ጉዳዩን አስቀድሞ ለሄርሜላ ሊነግሯት ነው። ሄርሜላ እንግዲህ ትላንትና አብርሃምን ለማሳመን ከመጀመሪያ ቀን ጀምራ ነበር አብርሃምን ስትለው ነው የነበረው። ልትጫወትብህ ፈልጋ ነው። ስለዚህ አትመናት እያለችው ነበር። ስለዚህ አብርሃምን ስትለው የነበረው ሄርሜላ ስትል የነበረው ነገሮች በሙሉ እውነት ናቸው ማለት ነው። አብርሃም ሄርሜላን ነበር ማመን የነበረበት። ሄርሜላን ቢያምናት ኖሮ በዚህ ልክ አይጎዳም ነበረ ማለት ነው። ወይዘሪት ወይስ ወይዘሮ ሄርሜላ በየትኛው ነው ያዘው? ወይዘሮ በነገር ላይ የተከበረ ስም ነው። ፓብሊሽ ነው የመጣሽው ደግሞ እኔ እየጠሩ እንግዲህ እንደዚህ እየተሰዳደቡ ራሱ ሞራል አንዱ ሞራል እየነካ ምንድነው ተደደለው? የምን ስራ ነው ስራ? ኧረ አይባልም። እኔ ቃሉን አልደግምም። እውነት ሰምታችኋል? እኔ ቃሉን አልደግምም አይባልም እንደዛ የምር። ኧረ ተው። ቢያንስ ለአድማጭ እንኳን ለተመልካች እንኳን ክብር ይኑር። ታለም ጥሩ የጠራችሁኝ ምንድነው? አይ አክቹሊ ለጠራሽ ለሌላ ፐርፐዝ ነው። ሩታ ካንቺ እንደምትበልጥ ማሳይታሻለች። በነገራችን ላይ የሩታ አለማወቅ እንጂ ሩታ ከሄርሜላ ጋር ልትፎካከርም አይገባም። እሷ ሚስት እኮ ነች። ሚስት እንዴት ከሌላ ሰው ጋር ሊፎካከር ራሱን ማፎካከር ይፈልጋል? ምንም ጥያቄ የለውም እኮ። አብርሃም ሚስቱ እንዳይመርጥ የታወቀ ነው እኮ። በዚህ ደግሞ ሊከፋሽ አይገባም። ከዚህ በፊት እኔና አንቺ በጣም በብዙ ንትርክ፣ በጣም በብዙ ጭቅጭቅና በጣም በብዙ ውካታ ውስጥ አልፈናል እና ደግሞ የሆነ ጊዜ የሆነ ነገር ብዬሽ ነበር ካስታወሽ እና አንቺ በጣም በብዙ መንገድ ብዙ ወራት የለፋሽበትን በጣም ብዙ ጊዜ እና ታይም የፈጀብሽን ክብርሽንም ምን ሁሉ ነገርሽን ዝቅ አድርገሽ ባለትዳርን ወንድ የራስሽ ለማድረግ የለፋሽበትን ልፋት እኔ በ3 ቀን ጨዋታውን ተጫውቼ አሸንፌሻለሁ። ሄርሜላ ያደረገችው ነገር ትክክል ባይሆንም ያው አብርሃም ነው ያላመነው። ኦፍ ኮርስ ልክ ነው። ቅድም እንዳልኳቸው ነው። አንቺ ከሌላ ሴት ጋር በባልሽ ላይ መፎካከሩ ምንም ያው የታወቀ ነው። ወዴት እንደሚሄድ ይታወቃል። በፊትም ካንቺ ያጣው ፍቅሩን ነው ያጣው አይደለ? አብርሃም ክብሩን ነው ያጣው። ስለማታከብሩ በቃ ስለተቀየርሽበት ነው ሄደው። ነገሮች እንኳን ችግሮች ቢፈጠሩ እንኳን ችግሮችን አብርሃምን ወደ ራስሽ ለመመለስ በፍቅር አልሄድሽም። የሄድሽው በሃርድ ነው የሄድሽው። አብርሃም የበለጠ እየሸሸሽ መጣ። እሱም ትክክል ነው ብዬ አላምንም። ከአንቺ ጋር ጉዳዩን ሳይጨርስ እዛ መሄዱ ደግሞ ትክክል ነው ብዬ አላምንም። ስለዚህ በ3 ቀን በ1 ቀንም ጨረሽ፣ ይሄ ማሸነፍ አይባልም። በቃ ማሸነፍ አይባልም። ገብቶሻል? በ3 ቀን አንቺ ስንትና ስንት ወሬ የፈጀብሽን አንቺ ስንትና ስንት ነገር ያደረግሽውን ነገር በጣም በቀላሉ ባለቤቴን ወደ እጄ ማስገባት እንደምችል በደንብ አሳይቻለሁኝና
አይ እንኳን ደስ አላችሁ አላልሽኝ እናረጋችሁ ስለፈለግን ነው እንጂ ፈልገው አይደለም አብረው ነች። በነገራችን ላይ ሩታ እዚህ ጋር ማመን ያለብሽ አብርሃም ሲመለስ አንቺን ብቻ ብሎ እንዳልሆነ ማወቅ መቻል አለብሽ። ገብቶሻል? ልጁን ብሎ እንደተመለሰ ማወቅ መቻል አለብሽ። ተጠራጥሯል እሱ መጀመሪያ ማለት ነው። ለልጁ ብሎ እንጂ ልጁ በቃ ማለት አንድ ላይ እንድታሳድጉ ፈልጉ እንጂ ብቻ ላንቺ የሌለ ፍቅር ብቻ ስላለው ብቻ እንዳልሆነ ማወቅ መቻል አለብሽ። ፕራንክ? አዎ ፕራንክ። አልገባኝም። ፕራንክ ጌም ታውቂያለሽ? ፕራንክ ነው። ፈልገው አይደለም አንቺን ፈልገው አይደለም። በደንብ በቃ በጣም አሽራራ ስለበዛብኝ ግራ እየገባኝ ነው። አንዴ ሩታ ወደ አብርሃም ህይወት የገባችው ወር ደግሞ ተመልሳ ይቅርታ ነገሮችን እናስተካክል እያለች የነበረችው ፕራንክ ነው የምትሉኝ? ምን አይነት ፕራንክ ነው አልገባኝም። ፕራንክ ብቻ ሳይሆን እኛ ተዝናናንበት እና እንጂ ያደረግንበት በጣም ፈታልበት። አቃጠላችሁን አቃጠልናችሁ። ከኔ ጋር ከባድ ነው ይሄ። ለሄርሜላ ሳይሆን ከባድ የሚሆነው ለአብርሃም ነው። ለአብርሃም ይሄ በጣም ከባድ ነው። እውነት ለማመን የሚከብድ ማለት ነው። ለሽ ነገር ይሄ መፎካከር ምናምን እና ለይዞሽ ነው አብርሃም ላይ ሁሉ ነገር ስታደርጊ ነበር እንድትተዩ ብዬ ላሳይሽ ለማስገባት ለይዞሽ ነው ላሳይሽ በደንብ በቃ ታርጌቷ አብርሃምና ሩታን ማን አብርሃምና ሄርሜላን አላይታ የአብርሃምን ልብ ሰብራ ከጨዋታው መውጣት ነው። ጦርነቱ በጣም ተካረራል ማለት ነው። ካሁን በኋላ ያለው ጦርነት በጣም ከባድ ነው ማለት ነው። ልፋትሽ እንዴት በ3 ቀን ገደል መግባት እንደምችልና ምን ማድረግ እንደምችል በደንብ ላሳይሽ። ታይምርሽና አምኖሻል እኮ አንዴ ጫንቃ ትግባ ነው። ያው ሄርሜላም ትላንትና አትመናት ምናምን ስትለው ነበረ። አምኗታል። ድጋሚ ቢፈልገው ይመጣል። ስለዚህ ይሄ ሁሉ ጊዜ ማስመሰል ነበር ማለት ነው። ሩታ የምርሽ ነው? በመጀመሪያ ደረጃ እንደምትበልጥሽ ለማሳየት እሱስ እሺ የት ይሄዳል? አብርሃምስ እሺ ምንም አይሆን ምን ይሆናል? ያውቃል ይሄን ነገር አላህ ደውዬለታለሁ። ከዛስ ምን ከዛስ እንዴ በጣም ቀላል ነገር ያደርጋችሁ ይመስላችሁ ነው? ለምንድን ነው ልጅ ልብ ላይ የምትጫወቹ? አብርሃም እንግዲህ ምንም የታደለ ሰው አይደለም እውነት ለመናገር እዛም እዚህም ማንም ሰው እየተጫወተበት ነው። ሄርሜላ ብላለች ብዙ ጊዜ ስትናገር ነበረ። የዋህ ጅል ስለሆነ ነው ሁሉም ሰው እየተጫወተበት ያለው። ምንም ጥያቄ የለው። ይህንን ሁሌም ነው የምትናገረው ሄርሜላ ማለት ነው። ስለዚህ ሩታ በደንብ አርጋ ተጫውተበታለች። ተቀበለሽ በዚህ ልክ ኦኬ። ተቆርቋሪ የኔ ውድ ያንተ ውድ ሌላ ጨዋታ ውስጥ ነች አባቴ። ታስታውሳላችሁ? ባለፈው እሷ ስታገኘው አባቴ ብላ ነበር የጀመረችው። እሱም ደግሞ የኔ ውድ ብሎ ነው የጀመረው ዛሬ ማለት ነው። አባቴና የኔ ውድ ሌላ ጨዋታ ውስጥ ናቸው። የሁሉ ጊዜ አልፍተኸኛል፣ እኔንም ሩታንም አልፍተሃታል። ብዙ ነገር አበለሻሽተህብናል። ልጅ ወልደ የልጅ አባት ሆነ ከሌላ ቦታ ስትርመጠመጥ ቆይተሃል። ለዚህ ደግሞ ፈጣን ምላሽ ነው የሰጠነ። አብርሃም ግራ ገብቶታል። ስለምን እያወራ እንደሆነ ራሱ ግራ ገብቶታል። ምክንያቱም እናንተ ከሰራችሁት አንጻር ቅንጣት ታክል የጥፍር ቁርጥራጭ አታክልም። እኛ ያደረግናል ነገር ምንድነው? ምን ተፈጥሮ ነው? ረጅም ነገር ቆይ አስረዳለሁ። አንዴ ልቀቀኝና በደንብ አስረዳለሁ። ከትላንት ወዲያ አንገቱ ላይ ስትጠመጠም ምን ስትል ምናምን የነበረችው አሁን እጄ ልቀቀኝ ገና አስረዳሃለሁ። ያው ከዛሬ 2 ቀንና 3 ቀን በፊት ብዙ ነገሮች ተቀያይረውብሃል አውቃለሁ። እና ያንን ነገር ደግሞ ወደ መጀመሪያው የተመለሰ መስሎክ ነገሮች ሰላም የተፈጠሩ ወይም ደግሞ ጥሩ ነገር ላይ ያለን መስሎክ እንደነበርም አውቃለሁ። ግን ደግሞ እንደዛ አይደለም ነው ማስፈራት ሳይሆን እንደዛ አይደለም። ማን ተርግበኝ ተግራ ያጋባሽኝ ያለሽ እኔ አልነግርህም እንዴ አብርሃም እንግዲህ ለመቀበል ራሱ ከባድ ነው እውነት ለመናገር። እኔ ራሱ በሱ ቦታ ሆኜ ሳስበው በጣም ከባድ ነው። በቃ ማለት እናንተ ወደ መጀመሪያ ፍቅራችን አብረን ቤት ውስጥ አንድ ምንሆንበት ምናምን ሁኔታ አይደለም። በቃ እኔ ውሸት ነበረ ሁሉንም ነገር ሳደርግ የነበረው ውሸት ነው። እንግዲህ ፕራንክ እያደረጉት ነው የሚመስለው እሱ ራሱ ማለት ነው። አያምንም
አሁን ድራማ ነው እየተጫወትኩ የነበረ ምናምን የሚለው ድራማ እንደውም እዚህ ጋር ድራማ እየተጫወቱበት ነው የሚመስለው። እናንተ ላደረጋችሁን ነገር ፈጣን ምላሽም ነው። አዎ አንደኛ፣ ሁለተኛ ደግሞ አስፈልጋት አይደለም የሆነ ጨዋታ ተጫወትኩኝና ጨዋታውን አሸነፍኩ። ቀልድ ነው እንዴ? እንደዚህ በሰው ልብ ጨዋታ ተጫወትኩና ጨዋታ አሸነፍኩ ምናምን ማለት ቀልድ ነው እንዴ? እንዴ ቢያንስ እናንተ እሺ በአካባቢያችሁ በዙሪያችሁ ያሉትን ቤተሰብ እንኳን አታስቡም? አሁን የሱ ቤተሰቦች ይሄንን ሲያዩ ምንድን ነው የሚሉት? እንደዛ ሲለምኗት ነበረ ምናምን በቃ በራሷ ጊዜ አስተካከለ። እሰይ ሁላችንም እንኳን ደስ ያላችሁ ብለናል። ሁሉም ኦዲየንስም በቃ ደስ ብሎት ማለት ነው እልል እያለ ነበረ። ግን ምላሹ ይሄ መሆን አልነበረበትም። በቃ ይሄ መሆን አልነበረበትም። ልታግራ ይገባኝ ያለሽ ምንድነው? ስለምን ጨዋታ ስለምን እንትን ነው የምታወሪው? በቃ ከፕራንክ ማይተናነስ ነገር አድርገናል። በቀል ነው በለው። በቀልም ፍራንክ እኔ በሁለቱም ይባላል። በተመቸ ያዘው አንተ። በቀልም ከፈለገ በቀል በለው፣ ፕራንክም ካልክ ፕራንክ በለው። እንደ ቀልድ መናገር ራሱ ከባድ ነው አይደለ? ይሄን ይመስላል። ትክክል ነው። መስካወርኛ እንዴ ነኝ እኔ ወዲት እዚህ ጋር ነው ሁሉ አንድ ላይ ሆነን ነው መናገር። እዚህ አንድ እያወራን ማውራት ያለበት እኔም ብቻዬን አውሪኝ። እስካሁን የምታወሪው ነገር ብቻዬን አውሪኝ። ምን ላውራ? ከአንተ ጋር ብቻዋን የምታወራበትን ጊዜ ጨርሳለች። በቃ ገብቶሃል አይደለ? ብትቀበል ይሻልሃል። ከአንተ ጋር ያወራቻቸው 3-4 ቀኖች በቂ ናቸው ለአንተ። በቃ በደንብ አድርጋ ተጫውታብሃለች። ትክክለኛ ነገር ነው እያልኩ ያለሁት። ምንም የተጨመረም የተቀነሰም ነገር የለም። በቃ እኔ አንተን ባሌ ከዛ እኔ ሚስት ሆኜ ምናምን ኑሯችንን ለመቀጠል ፈልገው አይደለም ይሄን ነገር ያደረኩት፣ ሳልፈልገው ነው። ስለዚህ ወደ በቀሉ የገፋፋኝ አንተ ነህ። አንተ ባሳየኸኝ መንገድ ነው የተጓዝኩት ነው። ማንም ዙሪያ ካለ ሴቶች ይልቅ ማን መሰማት ማን መደመጥና ማን መቅደምም እንዳለበት ሚስት መቅደምም እንደምትችል በደንብ ላሳያትም ብዬ ነው። ትላንትና የመጣ የሆነ ነገር ተጠቃቅሞ ይጣላል። ስለዚህ በዚህ እንደዚህ ያለች ኤርሜላንም ልብ ስብር አድርጋ ኤርሜላም ቀና እንዳትል አድርጋ እሱንም በደንብ ላስተምራት ብዬ ነው። ይሄ ህይወት ነገር እሷም ጋር እንዳይደገም። በነገራችን ላይ በጣም የሚያሳዝነው ነገር በአብርሃም ዙሪያ ያሉ ጓደኞቹንም በሙሉ ነው እንግዲህ አሁን ገደል ከታቸው ሄደችው ማለት ነው። ስለሁሉ ነገር በጣም አመሰግናለሁ። ጌም ኦቨር። ሩታ ግን እየቀለድሽ ነው። እኔ ላይ ህይወቴ ላይ እየቀለድሽብኝ ያለሽው። ማን የቀለደው? እኔ ላይ እየቀለድሽብኝ ነው ወይ? አንተ ነህ እኮ በሰው የቀለደው። ሩታ ይሄንን ብቻ መልሽልኝ። እኔ ላይ እየቀለድሽብኝ ነው ወይ ያለሽው? እኮ ማን የቀለደው? አንቺ። እኔ አልቀለድኩም ነበር እስከዛሬ ማለት አሁን ነው የቀለድኩት። ማናችንም ቢሆን ይሄንን ማመን ይከብደናል። አንተ ብዙ ጊዜ ስትቀልድ ኖርሃል ህይወቴ ላይ ብዙ ነገሬ ላይ። አንተ በጣም የሁላችንም ህይወት ያበላል። በነገር ላይ ልታመሰግነኝ ይገባል። ጭራሽ ምስጋናውን የፈለገችው ለምን እንደሆነ ታውቃላችሁ? ጨዋታውን ስላሳጠርኩት ልታመሰግነኝ ይገባል። ጨዋታውንም ያሳጠርኩት በዙሪያ ብዙ ሰዎች ስላሉ ለነሱ እንዳይጎዱ ብዬ ነው። ግን አለው ልትለኝ ይገባል። ጤነኛ ነሽ እንጂ ጤነኛ ነሽ ወይ ሩታ? አዎ። በዚህ ሳምንት ውስጥ ያደረሽው የነበረው ነገር ውሸት ነው እያልሽኝ ነው? አዎ ውሸት ነው እንጂ እኔ አንተ ጋር መመለስ ፈልጌ ድጋሚ አንተን መቀበል ፈልጌ ከአንተ ጋር መቀጠል ፈልጌ ያንን ሁሉ ነገር አይቼ እንዴት ነው ልቤ እሺ የሚለኝ? ኦፍ ኮርስ ከባድ ነው፣ ምንም ጥያቄ የለውም። ግን በቀሉ ግን ከባድ ነው። በጣም ብዙ ነገር እኮ አሳይተኛል። እሺ አዎ ጭንቅላትሽ ያስባል። ግን አንተ ወደዛ ተረጋጋና አዋራ ጭንቅላትሽ ያስባል ወይ? ያንተ ያስባል። በመጀመሪያ እኔ እኮ በጣም በብዙ ታግሻለሁ። እኔ ሩታዬ በዚህ በኩል ቤት ውስጥ ጥላት የምትወጣት እቃ አይደለች። እኔ እየተበቀልሽ መስሎሻል? ለአንቺ እየተበቀልሽ መስሎሻል? እመኝ ይሄንን ቀን ግን እንዳትረሽ። ተረጋጋ። አንተ ራስህ እንዳረሳ እንድትጸጸች ካላደረኩሽ እኔ አብርሃም ሞቻለሁ። ይሄ ነገር እንግዲህ አላለቀም። ከባድ ነው። ቤተሰብ ናቸው አይደለ? አረ ለምን ትሞታለህ ደግሞ ማለት ነው። እንደዚህ እንደተጫወትሽብኝ ደግሞ አትቀሪ። ምን ልታመጣለሽ? ምን እንደማመጣ ደግሞ በደንብ ምንም አታመጣም። ባይዘው ታውቂኛለሽ ምን እንደማመጣ። በጣም ደደብ ነው አይባል ማታ ዘይድ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝነላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንመለሳለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው።